አብርሃም እንግዲህ እንዳያችሁት ነው በዛሬው ዕለት ከከተማ እየወጣው ነው ብሏል። እረፍት ማድረግ እፈልጋለሁ። በነገራችን ላይ እኮ የተጎዳ ሰው አይመስልም ጋይዝ። አብርሃም እረፍት በጣም ተመችቶሃል ማለት ሰሞኑን የነበርክበት ሁኔታ በጣም የተመቻቸልህ ነው እና ከከተማ መውጣቱ ለምን አስፈለገ? እንደዚህ ጀንተል ሞላ ቀብረር ብለህ አለ አይደል እንዴ? ምን ያስፈልግሃል? አንተ እኮ የሆነ ከከተማ ወጥቶ እንዴት ነው የሆነ እረፍት ማድረግ የሚፈልግ ሰው እኮ የሆነ ያልተመቻቸለት ነው። አንተ ደግሞ እንግዲህ ስናይ ያው ጀንታላ ሆነካል። እንደውም ድሮ የምናውቀው አብርሃም ሳይሆን ሌላ አብርሃም ነው ይሄኛው ጋይስ። እንዴት ነው ግን የሱ ነገር ኮሜንቱ ሁላ ስለሱ እንትን ነው የሚያወራው ጋይስ። የብሬን እኮ ነው ብላችሁና ዛሬ እንግዲህ ዳኒ ቀጥሯቸው ነበረ። ዳኒ ሩታ እኔ አንተና ሄርሜላን አንድ ላይ ለማድረግ እየሞከርኩ መስሏታል እና የኔን እውነታ አንተም ከአንድ በተህ ለሩታ እንድትነገራት እፈልጋለሁ በማለት እንግዲህ ዛሬ አብርሃምን ቀጥሯል። አብርሃም ደግሞ መንገድ ጉዞ ለመሄድ ነበረ። ለአንድ ለሶስት ቀን ከከተማ ልወጣ ፈልግ ያለው እረፍት ያስፈልገኛል ብሏል። እና እውነታው ዛሬም እንደተዳፈነ ነው። ነገር ግን እውነታውን እያወቁ እውነታውን መፈለግ ደግሞ በጣም ይደብራል እውነት ለመናገር። ምክንያቱም እውነታው በደንብ ያለው እህትህ ጋ ነው። ምክንያቱም ታማሃል ተብለሃል፣ ፈዘሃል፣ አይተናል። ነገር ግን ስትድን አላየንም። ያ ማለት እውነታህን የያዘችው ራሱ የገዛ ወንድምህና የገዛ እህትህ ናት ማለት ነው። ቡዜ አንተን ወስዳ ከምን በሽታ እንደዳነክ ጠንቅቃ ታውቃለች። ስለዚህ እዚች ጋር መጥተ ወንጀለኛ ያልሆነችውን የልጅህን እናት ወንጀለኛ ነሽ እያልክ ሰው ፊት ስሟን ለማስጠቆር በዚህ መንገድ መሄድ፣ ይሄንን ያህል ርቀት መሄድ አይጠበቅብህም። ያንተ ከከተማ መውጣት፣ ያንተ ከዛ ከተማ ውስጥ መቀመጥ ምንም ለውጥ የለውም። ምክንያቱም አንተ ዛሬም ነገም በራስህ መወሰን የማትችል ሰው ስለሆንክ ማለት ነው። ገባ ካደለ አብርሽ